الله أكبر أنت أنا تكلم يا مشلي ها أنتنا أنت من وين شنا أنا ما ودي بتكلم سلمي على برشة وقام نسأله ما ترى ها مثل ما أنت أبو بنات ما يكو عادل أنا ما ودي بتكلم من هنا አይደል እንዴ ለእምነቷ ራሱ ክብር መኖር አለበት ለእምነቷ ክብር ይኖራት እሷ ራሷ ወይ ቤቲ ምን ሆነች ቤቲ ወይ ፌንት በላች መሰለኝ እማ ቤቲ ያማታለ እርጉዝም ስለሆነች እኮ ለዛ እኮ ቤቲ አቡ በእናትህ ያዛት እንትን እንዳይላት ስቅ እንዳይላት ቀስ በል ቀሚሷን ያዝላት ከላይ ቆይ አሜ ቀስ በል ጭንቅላቷ እኮ እርጉዝም ስለሆነች ወይኔ እንግዲህ ወደ ፋሚሊ ደርሰናል። ማሚን ሰርፕራይዝ ለማድረግ እንግዲህ በጣም ጓጉቻለሁ እና እንደዚህ ሆና ስታያት ምን እንደምትል ገምቱ እስቲ። ማሻአላ እያላችሁ በቃ ሙዙ ደግመ ልግዛልሽ እንደው ባዶቼን አልከም እንዳትገቢ እኔ ሲጀምር እኔ ብቻዬን ስለምገባ ሙዝ ያስፈልገው ያው አምሮኛል የልጅ እናት ነኝ በሚል ተልካሻ ምክንያት ግማሹ ሙዝ በላችሁ ያው አብረን ይበላ ነው እና ያው እኔ በላው ማለት እሱ በላ ማለት አንተ በላ ነው ያው ነው ሁሉንም እኔ በላው እና እንግባ እስኪ እና ውድ ፋሚሊ እኔ እንደዛ ሳይሆን ያሰብኩት እኔ መጀመሪያ ልግባና እናቴን ትንሽ ላዋራት ሰርፕራይዝ እናርጋታ እናቴን እኮ እኔ ልክ ስተኛ አደነግጥም እኔ ልግባና እስቲ ሁሉላት በይ እርግዝናው በይ ነው ደሞ አሉሽ ግን ያምርብኛል እንዴት ነው እስቲ እንዴት ነው ባለፈው ሬት ስታረጓት አላየሁም ፋሚሊ እስኪ ኮሜንት ላይ ሬት አርጓት እና እኔ ልግባና እናቴ ምናምን ላዋራት ያው ትንሽ ልክ ስላልሆነች ወይ እንላትና ማለት ነው ያው ከዛ ሰርፕራይዝ እንላታለን አይደል እንዴ የኔ የልጆቼ እናት እና ውድ ፋሚሊ ወዳችኋለሁ አከብራችኋለሁ ቪዲዮ ስታይት ላይክ ሰብስክራይብ ምናምን ሼር ያደረጋችሁ ተከታተሉን እቺ ልጅ ሬት አርጓት እና ተከታተሉን ፋሚሊ አንቺ እዚህ ሁኚና እኔ እመጣለሁ ካሜራው እኮ ና ካሜራው እና እርግጠኛ ነኝ ማሚ ሰርፕራይዝ እንደምናረጋት የኔ ውድናት በዚህ አጋጣሚ እወድሻለሁ የኔ ውድናት የተለያዩ ጥፋቶችን እያጠፋው ቢሆንም በጣም ይቅርታ የኔ ውድናት ያው ዩቲዩብ አታይም ግን ቢሆንም እናንተ ብዙዎቻችሁ ማልወዳት ነው የሚመስላችሁና እናቴ በጣም እወድሻለሁ አፈቅርሻለሁ አከብርሻለሁ እዚህ ስላደረሽኝ አመሰግናለሁ አንቺን የሚያስደስት ነገር አልረግቼ ደግሞ እንደማኮራሽ እርግጠኛ ነኝ የልጅ ምንድነው የሚባለው የልጅ አብዝቼ ነፍ አርግቼ እንደምጠብቅሽ እርግጠኛ ነኝ የኔ ውድ እናት ወድሻለሁ እናቴ ተከታተልን ገና ስታየኝ እርግጠኛ ነኝ ትቆጣኛለች ግን ያው ሚስቴን ስታያት በጣም ደስ የሚላት ይመስለኛል በቃ እዛ ሁኚሽማ እንዳትመጪ ሰላም ፋሚሊ እቤት እና ኪራ ምናምን ጓደኞቼ ውስጥ እየጠበቁኝ ነው እናቴ ሊጠይቋት መሰለኝ እኔ እንጃ እንደሆነ ተከታተሉ እንደፈለገ ያው መጥቷል ነግሬያቸዋለሁ እኔ ከሱ ጋር ክፉ እንደግም መናገር አልፈልግም የነገርኳችሁ ሁሉ ጓደኞቹ አንተም ጓደኛህ ነው ይካርልኝ ይሄ ልጅ ያልሆነ መንገድ ነው የሚሄደው መንገዱ ያስተካክል ምከሩልኝ በቃ እናንተ ነግሬያቸዋለሁ ከይሄን ሁሉ ሳይመጣም በፊት ብዙ ነገር ነግሬያቸዋለሁ እኔ ብዙ ማውራት ማልፈልግ
እኔ ሊገለኝ ነው በቃ። ዛሬ ደግሞ ያው እርቅ አውርደን ሰላም የሚሰፍርበት ጊዜ ምን እርቅ ነው? ምንድን ነው እርቅ ማለት? የኔ ውድና አሚር እኔ እናንተ በቃ ተቆራርጠናል እኮ። እኔ እናንተ እኮ ምንም እናንተም አይደለው ምንም አይደለሁም አይደለም። ማዘር የሰው ልጅ ያጠፋል፣ ይሳሳታል። ቀደም አውርተናል። ስለዚህ ይቅርታ መባባል ግዴታ ነው። ምክንያቱም ልጆት ነው፣ አንድ ልጆት ነው፣ ከሱ ልጅ ውጭ የሉት። ስለዚህ ይቅርታ ተባባሉና ቀጣዩ ደግሞ በፍቅር እናሳልፍ። ሁሌ ይቅር ተባባሉ እንደው አያሰለችም እንዴ? አያስጠላም እንዴ? እኔ እንዲህ አይነት ነገር አልፈልግም። በቃ የኔ ውድነት አንዴ ተፈጠረ እኮማ። አሚር ተወኝ። ሌላ ምን ማድረግ ይቻላል? እኔ እኮ ምንም አይደለሁም። እንዴት እንደዚህ ያለሽማ? እንዴት ያለሽ አንተ? እንዴት አንቺ ከዚህም በፊት ያልከውን ታውቃለህ አይደል እንዴ? ምን ማለት ነው? እኔ ለምን አይደለም? ለምንድን ነው የማልለው? አሁን ለሌላ ነገር ነው የመጣው። ምንድነው የሌላ ነገር? አንቺ ሰርፕራይዝ ለማድረግ ኧረ እባክህ ወደዛ ሂድ። አንተ ምንም ሰርፕራይዝ አታርገኝ በእናትህ ተወኝ በቃ። አንተ የምታደርጋቸው ድርጊቶቹ ትክክል አይደሉም። በቃ አካሄዱን ያስተካክል። ባላ እውነቴን ነው። አካሄዱ ያስተካክል እንዴ። ትክክለኛ መንገድ ነው ያለው። እሷ አሚር ምንድን ነው አንዴ ይሳሰት ሁሉ ስንት ይሳሰታል? ኧረ በእናትህ የእነሱ እንትን ስላቸው ብሎ አንቺን ለማስከፋት አስቡ አይደለም። መቼም አንቺን ለማስከፋት ብሎ ሆነ ብሎ እነዚህ ነገሮች አያደርግም። ኪራ ይሄን ሁሉ ድርጊት ሲያደርግ አንተ ጓደኛህ ነው አይደል እንዴ? አንተስ ጓደኛህ አይደል? ለምንድን ነው የማትመክሩት? ለምንድን ነው የማይመለሰው? እውነቱን እናወራ ከተባለ መክረነዋል እኮ። እንዴት መስሎት? ፍቅር አንዳንዴ ያሸንፋል። ፍቅር ደግሞ ኃያል ነው። ሃይማኖት ይቀድማል። ነገር ግን ደግሞ ማለ ፍቅር አለ። ሃይማኖት ይቀድማል። ተዋዶ መኖር ይችላል። እናቴ ዛሬ ለሰርፕራይዝ ለደስ የሚል ነገር እኮ ነው የመጣሁት። የትኛው ሃይማኖት እኮ ውለዱ፣ ተፋቀሩ፣ ፍቅር ነው የሚሰብከው አይደል? ነው ቢሆንም እኮ ነው። እኔ አሁን እኮ የትም የእስልምና ሃይማኖት ፍቅር ነው የሚሰብከው፣ በእናንተም ሊሰብክ ይችላል። ስለዚህ አሁን እኔ ስለ ፍቅር ሳይሆን ሃይማኖታቸው ይለያያል እነኚህ ልጆች አይደል እንዴ? እሷም ሃይማኖት አላት የቻለ እሱም ሃይማኖት አለው አይደል እንዴ? ስለዚህ በሃይማኖታችን ለምንድን ነው በሃይማኖት የሚጫወቱት? አታን እንዴ ለምን? በቃ እነሱ አሁን መንገዳቸው ትክክል አይደለም። ልጆች ናቸው ምናምን። እሺ ልጆች ናቸው፣ ሲመከሩ የማይሰሙ ከሆነስ? አሁን እኮ ማለት ነው ኧረ እንደዛ ሳይሆን እንዴት መጣችሁ እናንተ? እናቴን እኔ ዛሬ ሰርፕራይዝ ላደርጋት ነበር። እኔ ነኝ ያስመጣሁት። አንቺ እኮ ሰርፕራይዝ ላደርግሽ ነበር። እናቴ ለምን እኔ አታድርገኝ አንተ ነገር ኮንኩ። በቃ አንተ ምን ታትረባ? እኔ ነግረዋለሁ። እሺ ንገረው። እናትን የሚያክል ነገር ነው አይደለ? እሱም ቅድም እሳቸው ነግረዋለች። ከአሁን በኋላ ያላቸውን ግንኙነት አልፈለጉም። ምክንያቱም ትልቅ የሚባልነት ነገር አለ። ወንቲያ ነገር ደግሞ ማዘርዬ ሰርፕራይዝ ቢኖርም ልጆት ነው። ነገር ግን ጀስት ያጠፋውን ነገር አጥፍተዋል። ይቅርታ ተባባሉና ቀጣይነታቸው ምን ማለት ነው? ይቅርታ ማለት በምን መንገድ ነው? ምን ይቅርታ ምን ልጆት ስለሆነ ልጆት ነው። እስከደም ደግሞ የልጆትን ሚስት አሁን ነገሩ ተለያይቶ መለያየት እና ምን ላድርግ ነው? አይለዩም። በቃ ምን ላድርግ ነው የምትለው አንተ? እንዴት ይለያሉ? ምንም እኮ ይፈጠራል። መቼ ተለያዩ አልኩኝ እኔ? በቃ እኔ አያገባኝም በእነሱ ባህል። በቃ እና ልጅሽ ነው ምን ልሁን እኔ? በቃ ምንም አይደለም። ምንም አትሁኝብኝ። ልጅ አይደለሁም እኔ። ልጄ አይደለህም አንተ። ልጄ አይደለህም። አዎ እንዴትማ? አዎ ከኔ እኮ ትእዛዝ ወጥተሃል። አሁን አንተ የተፈጠረው ነገር እኮ እንደተፈጠረ እኮ በቃ እኮ አይደለም። ያለፈው ነገር አልፏል። አሁን አንዴ ብቻ እሺ በይኝ። እሺ አንተም ባለፈው ይቅርታ አድርጊልኝ ብላት ድጋሜ ደግሞ ጥፋት ላይ ጥፋት ሳይሆን አሁን እሺ አሚር እንዳትነካኝ። በቃ አነካሽም። በቃ ሰርፕራይዝ እንትልን የመጣ ነው። ምንም ያንተ ሰርፕራይዝ ይቅርብኝ።
እናንተን ብቻ ለማስደሰት ነው እንጂ አንተ ሰርፕራይዝ ምንድነው? አንተ ዝም አንተና ልትደሰት ትችላለህ። ያን ነገር አይ ማሚ እንደባለፈ በበግል ያታለኝ በበግል ያታለኝ እኛም ሰርፕራይዝ እና ብቻ እኛም እንደነግጣለን። ግን ልትልክ አይደለም ሰላም አለይኩም። ኧረ ደስ ይላል፣ ኧረ ደስ ይላል። ማሻአላህ ማሻአላህ አምሮብሻል ደግሞ ወላሂ ማሻአላህ ቤቲ ተሻለሽ ማሻአላህ። እስከ ዛሬ ድረስ አትጠይቂኝ ተሻለሽ ወይ ነገሮች እስኪስተካከሉ የኔ ውድ ናት። አይታለህ ባንዴ ልቧ እንዴት እንደሚራራ ሳትነግረኝ ለኔ ለጓደኛዬ እኛ መች ነገረን? መች አወቀኝ? ምንድነው እንዴ ተቃቀሙ እንጂ ምንድነው? አንተ የሰት ነገር ተብረሽ ታገናል እኛ ለማለት ነው ሰርፕራይዝ አደረገን። አንተ እኔ ምን አውቃለሁ? እንዴት ነው አምሮባታል እናቴ? በጣም እኔ መሰክራለሁ። ማዘር 100% አምሮባታል። ማሻአላህ ግን ምንድነው ምኑ ይሄ ነገር? ውበቷ አያምርም? ያምራል። ግን ቤተሰቦችሽ አባት እናትሽ ያውቃሉ? አስፈቅደሻል? ያውቃሉ። አስፈቅደሻል ይሄን ነገር? አዎ ሙስሊም ሆኛለሁ። ሙስሊም ሆነሻል? አምነሽበት ማለት ነው? ዋው ዋው እኔ ደስ ይለኝ እንጂ አምነሽበት አይደለም። አምኜበታለሁ። እንዴት እኔ ደስ ይለኝማ ሙስሊም መሆን የለብሽም ወላሂ ነው። ለምን ብለሽ ለኔ ብለሽ ነው እንዴ መስዬ ሰለምሽው? ለኔ ብለሽ አራድ ለኔ ብለሽ እንዳትሰልም፣ የአሚርን ብለሽ እንዳትሰልም። እውነቴን ነው የምልሽ ወላሂ። ግን ራስሽ አምነሽበት ከሆነው እንጂ እስልምና ውስጡን ጠለቅ ብለሽ አይተሽ አምነሽበት ነው እንጂ መስለም ለአሚር ብለሽ ለወባ ብለሽ እንዳትሰልም። አሁን ይኸው በቃ እናቴ ሙስሊም ሆናለች። እንዴት ነው አላማረባትም? የኔ ውድ ናት ያት አምሮባታል። ግን እኔ ንግግሯ ደስ አላለኝም። አሚር ግን ዋናው ሙስሊም መሆኗ ነው አይደል? ዋና ሙስሊም መሆኗ አይደለም። ዋና ሙስሊም መሆኗ ሳይሆን ዋና ውስጧን አምኖ መቀበል ነው። አስተሳሰቧን እንትን ማለት አለባት። ሁለት ደግሞ ቤተሰቦቿን መቀበል አለባቸው። ይሄን እውነት የሷን አሁን ሙስሊም ለኛ ሆናል ስለሽ ለአንቺ ብላ ሳይሆን በቃ ሙስሊም ሆናለሽ አለች። አሁን አትቀበያትም እናቴ? እኮ ለኔ ብላ ነው ወይ ነው? አሁን አልተቀበልሻትም? ተቀበለሽ አይደለም? ለኔ ብላ ከሆነ ወላሂ አትቀበላትም። ለአንቺ ብላ አይደለም። ለኔ እኔ ምንድን ነኝ? ለአንቺ ብላ እኔ እኮ ሰው ነኝ እኮ ለአንቺ ብላ ብለሽ ነው እንጂ እውነት ናቸው እሳቸው አይደል? አጥፍተናል እናቴ። የኔ ውድ ናት። እናትን አስከፋ ዛሬ አጥፍተናል። እንግዲህ ቤቲ ሙስሊም ሆና መታልሻለች። ያው በቅርቡ ደግሞ አላህ ካለ እንጋባለን እና በጣም ነው ደስ ያለኝ የኔ ውድ እናት። እንግዲህ ያው ሁለት እናትና በዚህ ግን ማዘርዬ እንደዚህ በባዶ ይቅርታ የለም። ሙያዋን ባይሆን ቀምሰን ምን ይሰራላችሁ? ሙያዋ ተቀምሶ ይቅርታ የለም። የኔ ውድ ሚስትማ በዚህ አትታማም። ሰርፕራይዝ እናቴ የኔ ውድ እናት ምን ነው በሀሳብ ሄድሽብኝ? ምንም ደስ ብሏት በጣም ደስ ብሎ ሙስሊማ ስለሆነችልሽ ደስ አላለሽ? ሙስሊም ሆንሽላታል እናቴ? ለኔ ብላ ሙስሊም መሆኗ ነው ደስ ያላለኝ። ሙስሊም ነች እኮ ችግር የለውም። ሙስሊም ለአንቺ ብላ አይደለም እናቴ። እኔ አላውቅም፣ አላህ ይወቅ። በቃ እኔ ሞያሽ ይታይ እየተባለ ነው። ቡና ምናምን ጨስ አድርጊልን። እንግዲህ ያው ሚስቴ ቀደም ያወራነውን አውርተናል። አሁን በቃ እና እናቴ ምንድን ነው ጨስ እዚህ ጋር ጨስ ይደረግልን።
በእውነቱ ከሆነ እኔ ደንግጫለሁ። ምክንያቱም አልጠበኩም። ምክንያቱም ማሚ እናታችን ነች። ጠርተው ሲነግሩን ከአንተ በፊት እኛ ነበር የመጣ ነው ቤት የተፈጠረው ነገር ሲነግሩን በጣም አዝነናል። ምክንያቱም ጀስት አንድ ልጅ አንተን ያላት። ስለዚህ የሁለታችሁ ጥል ደግሞ በጣም ምክንያቱም ከህፃናታችን ጀምሮ አብረን ያደገን ስለሆነ እኔ ለመናገራችሁ ከብኛል። ያማል ገብቶሃል። ያንን ስሜት ደግሞ እያወራን ሰፕራይዝ ተደረገን። በጣም ደስ ደግሞ አምሮባታል። ደግሞ በጣም ያማረባት ምን ቡና ስላቀረ አግዛት ተረ አይደለም አረ እንዲላት ነው አምሮባታል። ኪራ እንዳይከብዳት ያው እርግዝናውም ስላለ እኮ እናቴ አሁን እኮ እኔና ቤቲ ባልና ሚስት ነን እናቴ እና ያው ልጅ እንትን ይባላል። እሳቸው ይኸውልህ እውነቱን ስነግርህ ቅድም ስናወራም የተሰማቸውን እንገርክ። እኔ ልጅቷ እኮ ወደዋታል ይታወቃል። ነገር ግን እምነት ደግሞ የሚባል በማላቸው ስላለ እሱን ነው። አሁን ደግሞ ማሚዬ አይተሻል። ስለዚህ ራስሽን አረጋጊና ልጅቷን በቃ እንደልሻለና እኔ አይደለም አሁንም እኔ እንጃ እንግዲህ አላህ ይወቀው። አይ ምንም ይፈጠር ነገር እኔ ሲጀምር ልጅቷን እኔ ለምን ካሜል ትበልጣለች ታንሳለች እንዴ? ትበልጠዋለች እንጂ ልጄ ስለሆነ ባንዴ ጠስ ያማሙባት ካሜል እኮ አታንስ ትበልጣለች። ግን አምሮባታል። እስኪ ሞያ ያ ረቢ ጌታዬ እንግዲህ ቀልብ ስጣቸዋለሁ። ግን ደስ ብሎኛል። እኔ ታውቃለህ ያልተሰማኝ መርቂን እስቲ ዱአ አድርጊልን እናቴ። ቡና ይፍላ። እሺ በ5 ደቂቃ ነው የምታፈላው። ሞያ ያላት ልካ ከዛም የማለት በዚህ በኩል ያለ በቃ አሬው እንዴ አምሮባታል። እናቴ መርቂና ምን ልመረቅ? ሁሌ እንደመረቅኳችሁ አይደል እንዴ? ሁሌ መርቂና እንዴ እናት አይደል? ማን መረቃችሁ ቀን አለ እንዴ? በኋላ አሁን ማለት ለሁላችን መጀመሪያ ለሁለቱ እና ለትንሽ እኔ የምመክራችሁ ነገር ቢኖር እኔ ወላሂ ከሁሉም የሚቀድመው ሃይማኖት ነው። ሃይማኖታቸው እሺ ሸፍኝ ስትጸው ይረሳል። እሱማ አይ እንዴ አዲስ አይደለ እንዴማ አዲስ ባንዴ እንትን አሁን ሁለት ደግሞ ላንቺ የሚለው ነገር ግን ደስ አላለኝ። ምን ነው የሰለምኩኝ ላንቺ ብዬ ነው እኮ አለችው። አለ ማላለችኝ። አረ ይሁን ሙስሊም ሆንኩኝ ያለችው እኮ ይነገር። ያ ረቢ ጌታዬ አሰማሁም። እኔ ሰምተሻል። ግን ሙስሊም የሆነችው እኮ በቃ ልናሳውን ከዚህ በኋላ ልጅም ስለተፈጠረ በቃ ተጋብተን አብረን ልንኖር ነው። ያርግላችሁ ያርግላችሁ። አሚን 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 በሉ። ያዝልቅላችሁ አሚን ያዝልቅላችሁ። ልጁም እንታ እሺ ላኢላሃ ኢላላህ ምን ይሁን ጤነኛ ያርገው። እሺ ጤነኛ ልጅ ይስጣችሁ። አንተ ላይ አላህ ብቻ ቀሽቀሽ ብለሃል። አሜን ምን ይሻለኛል? ደስተኛ ልጅ በልጅነት እኮ ይባላል ነው እንዴ? ታዲያ መንታ ይስጠው። አዎ አንዱን ያሳድጋሉ ጓደኛው፣ አንዱን ያሳድጋሉ ጓደኛው። እኔ ስሚ እኔ ብዙ መከራ አይቼ ነው ያሳደግኩት። ያንቺ ልጅ ያንቺ ልጅ አላሳደግም እንዴ? ኧረ ምን ቦታ እኛ ራሱ አንሰጠው ማየበቃ። አሁን ዛሬ ደስታ ቀን ነው። ቡናችን ይፈላ፣ ዱዓ ይደረግ፣ ጨስጨስ ይበል ምናምን አይደል እንዴ? ደግሞ አምሮባታል። እኔ እንደዚህ አልጠበኩም። እማዬ እስቲ የሆነ ነገር ላይ ደስ አላለሽ? እኔ ደስማ ብሎኛል፣ ግን ደስ ብሎኛል፣ ግን የብቻ አላቅም። እኔ ከእናቴ በጣም የምወድላት ባህሪ እናቴ ምንም ነገር ባጠፋ ቶሎ ይቅር ትለኛለች። ዞር በላከል አላልኩም እንዴ? አሁንማ ልጅ መጣ። ከዚህ ልጅ ያው ሚስት ይዤልሽ መጣው። የሱ ልጅ ይመጣልቁ። አሁን ቀጣይ ደግሞ ልጅ እንትን ይላል። ልጅ እናመጣለን።
ልጁ ራሱ እዚህ ቦረቅ እውነት ነው። እና አሁን ያው ማሚዬ ግን ቀደም አውርተናል። አሁን ያልተዋጠልሽ ምንድን ነው ንገሪኝ እስኪ። ያልተዋጠልሽ ለምን የተናደድሽበት ንገሪኝ። እኔ እንጃ ለመሰለ እኔ አላውቅም። ያው ቅድም ያወራነው እንዳለ ሆኖ ያለፈ ታሪክ ባለፈም እኮ ነገርኩህ እኮ አታለውኛል። አሁንም ድጋሚ አስበው። አሁንም ገና ድጋሚ አሁን ጭራሽ አይ እሱም እንደነገረኝ ከሆነ ትናንትና ይሄን እኮ አውቆም ሊሆን ይችላል። ማሚ አንቺን እንዳያምንሽ ነው ነገሮችን የደባበቀው ራሱ ሰለመች ምናምን ብለህ ምን አይደለም እያየሻት አይደል እንዴ? እኔ እንጃ እናቴ የኔ ውድ እናት ሚስቴ ሞያ አቤት አቤት አያፍርም እኮ ደግሞ ወላሂ ይሰማታል አይደለም እኮ እናቴ አሁን ነውር ነው። እሺ ወላሂ እሺ የኔ ውድ እናት እና አደብ ይኑር የኔ ውድ እናት። አሁን ምን አሰበ መሰለሽ ያው እሷ ተማሪ ሆነች ታውቂያለሽ አይደል? እኔም ተማሪ ነኝ። ግን እሷ ያው አሁን ላይ አብረን መኖር አንችልም። ሳንጋባ ምን ሳንል ቤተሰቦቿ ከልክለዋታል። ቤቴ እውነታቸውን። ስለዚህ እውነታቸውን ትክክል ናቸው። እኔ አልፈርድባቸውም። ምን ሆነ ትክክላቸው? በቃ አንተ ማትሆናትም እሷ ማትሆንም። ለምን የኔ ውድ እናት አላህ እማዬ ወደኋላ ለምንመለስ እዚህ ደርሰን ወደኋላ ከምንመለስ አሁን እኮ ሁሉም ነገር ተስተካክሏል። ቤታችንም ኪራ አላቀለህም ሙስሊሙን አለች። አሁን መደሰት ነው በቃ ያለብን። ከዚህ በኋላ ፈጣሪ ረጅም እድሜና ጤና እንዲሰጣቸው መመኘት አይደል? ለምን እኮ አሁን ስጣቸው እንጂ አሁን የፈሩት ይደርሳሉ። ምንም ነገር ውስጥሽ ፍራቻ ሊኖር አይገባም። እኔ የፈራሁት ሲጀምርም ደርሷል። ወላሂ አሁን ደጋግመን አናውራ። በቃ እንደሰተዋል። ቶሎ ቶሎ ደርሷል። እስቲ ደርሷል ወይ አሁን እንደ ቀምሰን ምን አረጋግጠው የኔ ውድ እናት ታስቀናላችሁ እኮ እናንተ ልጅ ሆነን ራሱ እኮ ምሳሌ የምንሰጠው በእናንተ ነው። እንዴት አንተ በልጅ አትጨክንም? እናት በተለይ እናት መሆን ይከብዳል። ልጅ ሆነን እኮ ምሳሌ የምንሰጣችሁ ራሱ በእናንተ ነው። ልጅ ሆነን ራሱ ምሳሌ የምንሰጣችሁ በእናንተ ነው። እናታችሁ በተለይ ማክበር አለባችሁ ከሁሉም በላይ። ጸጉሯን ታስተካክልና አላሁ አክበር። አንቺ እኔ ታታለኛለሽ እንዴ? አንቺ ነው አንቺ ምን ሆነሽ ነው? እኔ ነው እንዴ ልታታለኝ? ሰልም ያለ ብለሽ ነው ገመስቀሉ ምንድን ነው አንቺ? አቦ በእናትህ አይደለም እኔ ነው እንዴ ልታታለኝ? አንቺ እንደሱ እንድልሽ እኮ ነው እናትን አንተ ተነሱታ አንቺ ደስ ማረግ አንቺ ለማስደሰት ብላ እኮ ነው። እኔ ለምንድን ነው የምታስደስት? አንተ ሃይማኖት ይቀድማል ብያታለሁ እኮ። ልክ ነሽ፣ ግን ያው በቃ ምን ያክል አይ በማይመጣበት ነው የመጣችው። አጋታል እና እኔ ለምን ታታለኝ? ነግሬሻለሁ፣ ለሃይማኖትሽ ክብር ይኑርሽ። አንቺ ራስሽ ማንን ነው የምታታልኝ? ሙስሊም ሆኛለሁ ብለሽ አልነበረም እንዴ? አሁን አንቺ ዞር በይልኝ ከዚህ ጋር ዞር በይልኝ። አይ ይቅርታ እንዴት ትላለች? ማተረጋግጥ ቆይ አንቺ እሷ ኮል አቦ ዝም በል አሚር በቃ አረፍ ዞር በል ከዚህ ጋር ሳቸው ተከናቸው ዞር አትጠጋኝ ዞር በል። የውሸት ደስታ ምን ያደርግላቸዋል? አንተ ራስህ ለይና አትገነዘብም እንዴ? ኮፊል አይ ቢሆንም እናገር ነበር አይደለም እናቴ። አንተ ለእናት ማሰብ ነበርብህ። ሰልዳለች ብለኸኛል እና መስቀሉስ አንቺን ለማስደሰት ነው ማለት እንዴት ማለት እኔ ለምን አይደለም? አሁን አንተ በእምነትህ ነው አይደል እንዴ? ለእምነቷ ራሱ ክብር መኖር አለበት። ለእምነቷ ክብር ይኖራት እሷ ራሷ እሱ ወይ ቤቲ ምን ሆነች? ቤቲ ፌንት በላች መሰለኝ።
ያማታል። እርጉዝም ስለሆነች እኮ ለዛ እኮ አቡ በእናትህ ያዛት። እንትን እንዳይላት ስቅ እንዳይላት ቀስ በል ቀሚሷን ያዝላት ከላይ አሜ ቀስ በል ጭንቅላታል እኮ እርጉዝም ስለሆነች ወይኔ